በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአርባዕተ ነፋሳት ምሕረት ይምሰሉ እዚአቶም ንሰብ ሕይወትን ጽንዓትን እዮም። አርባዕተ ነፋሳት ምሕረት ክነፍሱ ከለው ድማ ንሰብ ዝኸውን ሓሙሽተ ነገር ይመጽእ። ንሳቶም ድማ ጠሊ፣ ዝናም፣ ሕይወት፣ ጥዕና፣ በረኸት እዮም። አርባዕተ ወንጌላውያን ክምህሩ ከለው ድማ ንሰብ ዝኸውን ሓሙሽተ ነገር ይርከብ። ትምህርቲ፣ ቁርባን፣ መንፈሳዊ ሕይወት፣ ንስሐ፣ መንፈሳዊ በረኸት እዩ። በአርባዕተ ነፋሳት ምሕረት ዝለምዐ ዘጥፍኡ ሸሞንተ ነፋሳት መዓት ኣለው። እዚኣቶም ክነፍሱ ከለው ኣብ ልዕሊ ሰብ ሓሙሽተ ነገር ይመጽእ። ይብሰት፣ ሃሩር፣ ድምሳሴ፣ ኣንበጣ፣ ኣኹናዕ፣ ኩኩብታ፣ ሄኖክ 25:4 ናይ አርባዕተ ወንጌላውያን ትምህርቲ ዝልውጡ ሸሞንተ ቤተ አይሁድ ኣለው። ንሳቶም ከዓ መምህራን ሕጊ፣ ፈሪሳውያን፣ ሰዱቃውያን፣ ሓጥኣን፣ መጸባሃን፣ ሊቃነ ካህናት፣ መገብተ ምኩራብ ማለት መራሕቲ ጸሎት፣ ረበናት፣ ዓበይቲ ህዝቢ ይበሃሉ። ብትምህርቲ ሸሞንተ ቤተ አይሁድ ከዓ ንሰብ ዝጐድእ ሓሙሽተ ነገር ይመጽእ። ዋሕዲ ኣእምሮ፣ መከራ፣ ጉድኣት ስጋን መንፈስን ከዓ አንበጣ፣ ዓላዊ፣ ንጉስ፣ መናፍቅ፣ ጳጳስ፣ ከም አጉናዕ ብብዝሒ ሰራዊት እንተኾነ ሸሞንተ ነፋሳት መዓት በአርባዕተ ነፋሳት ምሕረት ተወሲኖም ከም ዝነበሩ ናይ ሸሞንተ ቤተ አይሁድ ትምህርቲ ከዓ ብትምህርቲ አርባዕተ ወንጌላውያን ተወሲኑን ተዓጊቱን ይነብር እዩ። አርባዕተ መገብተ ከዋክብት ድማ ይምሰሉ። እዚኣቶም ሂልሜልክ፣ ሚልኪኤል፣ ሚልኤል፣ ናርኤል ይበሃሉ። ንሓደ ዓመት ኣብ ኣርባዕተ ተኸፊሎም 91 ዕለትን 15 ኬክሮስን ይበጽሖም። ንፀሓይ ተኸቲሎም ስጋዊ ምግብና ይምገቡ። ሄኖክ 28:21 አርባዕተ ወንጌላውያን ድማ ንዘመናት ኣብ ኣርባዕተ ተኸፊሎም ንፀሓየ ጽድቅ ክርስቶስ ተኸቲሎም መንፈሳዊ ምግብና ይምግቡ። በአርባዕተ ክፍለ ዓመት ይምሰሉ። ንሳቶም ከዓ ኣጸደይ፣ ክረምቲ፣ መጸው፣ ሓጋይ እዮም። ጸደይ ወርሓት ዘርኢ እዩ። ማቴዎስ በዚ ይምሰል። ምሳሌ ዘርኢ ኣስፊሑ ስለ ዝጸሓፈ ማቴዎስ 13። ክረምቲ ወርሓት ማይ እዩ። ማርቆስ በዚ ይምሰል። ብማይ ብዝፍጸም ብጥምቀት ጀሚሩ ጽሒፉ እዩ። ማርቆስ 1:1 መጸው ወርሓት ነፋስ እዩ። ሉቃስ በዚ ይምሰል። ረቂቕ ንፋስ ምሳሊኡ ዝኾነ ናይ መንፈስ ቅዱስ ነገር ስለ ዝጸሓፈ እዩ። ሉቃስ 1:35 ሓጋይ ወርሓት ፀሓይ እዩ። ዮሃንስ በዚ ይምሰል። መስተቃርንን ዘይብሉ ሓይለ ቃል ብቅድሙ ነበረ ጽሒፉ እዩ። ዮሃንስ 1:1 በአርባዕተ ኣንስተ ያዕቆብ ይምሰሉ። ንሳተን ልያ፣ ባላ፣ ዘለፋ፣ ራህየል ይበሃላ። ማቴዎስ ብልያ ይምሰል። ንሳ ቅድሚ ኩለን ከም ዝወለደት ማቴዎስ ድማ ቅድሚ ኩሉ ወንጌል ጽሒፉ እዩ። ማርቆስ ብባላ ዓመተ ራህየል ይምሰል። ንሳ ድሕሪ ልያ ከም ዝወለደት ንሱ ድማ ድሕሪ ማቴዎስ ስለ ዝጸሓፈ እዩ። ዮሃንስ ብራህየል ይምሰል። ንሳ ድሕሪ ኩለን ከም ዝወለደት ንሱ ድማ ድሕሪ ኩሎም እዩ ጽሒፉ። ከምኡ ንሳ ፍቅርት በሃበ ያዕቆብ ከም ዝኾነት ንሱ ድማ ረድኢ ዘያፈቅሮ ይበሃል። ዮሃንስ 21:20 ብዕስራ ኣርባዕተ ቤተ መቅደስ ይምሰሉ። እዚኣቶም ሓሙሽተ ግዜ ኣርባዕተ ይኾኑ። ካብዚኣቶም ክልተ ኣብ ውሽጢ ኮይኖም መባእ ዝቕበሉ እዮም። እቶም 6 ከዓ ኣብ ወፃኢ ኣብ ኣፍ ደገ ኮይኖም እይባእ ሞኣባዊ ወኣመናዊ እስከ ሳልስ ወራብዕ ትውልድ ንዝበሎ ሕጊ ክሕልው ዝተመደቡ እዮም። ዘዳግም 23:3 እቶም ኣርባዕተ ኣብ ሓሙሻይ ቆመ ብእሲ ቁመት ሰብኣይ፣ እቶም ኣርባዕተ ኣብ ሻብዓይ ቆመ ብእሲ ኮይኖም ይሕልው። ካልኣይ ዜና መዋዕል 8:14 እዚኣቶም ከኣቱ ዘይግብኦ ከም ዝኽልክሉ፣ ኣርባዕተ ወንጌላውያን ድማ 5 ኣእማደ ምስጢር እናመሃሩ ኣብ ልቢ ምእመናን ክሕደት ንፋጬ ከይኣቱ ዝሕልው እዮም። ሻሙናይ በአርባዕተ መሰረታተ ቤተ መቅደስ ድማ ይምሰሉ። ሰሎሞን ዝሃነፃ ቤተ መቅደስ ኣብ ልዕሊ ሻድሻይ ሻብዓይ ቆመ ብእሲ ማለት ቁመት ሰብኣይ ተሃኒፃ ነበረት። ኣብኣ ድማ ብርሃን ይርአ ነበረ። ምሳሌ እዩ። ካልኣይ ዜና መዋዕል 7:1-3 ቤተ መቅደስ ናይ ምእመናን ብርሃን ናይ ጎይታ፣ ኣርባዕተ ወንጌላውያን ኣብ ዝመሃርዎም ምእመናን ብርሃን ክርስቶስ ሓዲሩ ከም ዝነብር ዝገልጽ ምሳሌ እዩ። ታሽዓይ በአርባዕተ ገጻት ኮኮብ በአርባዕተ ገጻት ታቦት ይምሰሉ።
ወንጀል በጊዜ ዕደተ ሆሳዕና ኣብ 4 መኣዝን ትንበብ ምዃና እዩ። ከምኡውን ወንጀል ብ4 ነገር ማለት ንጥምቀት፣ ንተክሊል፣ ንጸሎተ ፍትሃት፣ ንቁርባን ብዝተሰርዐት ዝገልጽ ምሳሌ እዩ። ምሳሌ ሰብኣዊ ባህርያት ስጋዊ ምግብና ኣብ 3 ከም ዝኽፈል መንፈሳዊ ምግብና ድማ ኣብ 3 ይኽፈል። ሰብ ካብ ዝውለድ ጀሚሩ ክሳብ 20 ዓመት ዘሎ ዕድመ ባህርየ ነፍስ እዩ ዝሰርሖ ባህርየ ነፋስ እዩ ዝሰርሖ ኣይፈልጥን። ካብ 20 ዓመት ክሳብ 40 ዓመት ዘሎ ባህርየ እሳት እዩ። ጽቡቕን ክፉእን ፈሊጡ ብዋዒ ዝሰርሖ ኣይፈልጥን። ካብ 40 ክሳብ 60 ዘሎ ዕድመ ባህርየ ማይ እዩ። ሰብነት እናደኸመ ስለ ዝኸይድ ናይ ንእስነት ስራሕ ክሰርሕ ኣይከኣሎን። እዚ ምሳሌ እዩ። እቲ ሰብ ካብ ዝውለድ ክሳብ 20 ዘሎ ዕድመ ካብ ኣዳም ክሳብ ዘመነ ሙሴ ዘሎ ዘመነ ኣበው እዩ። ኣብ ዘመነ ኣበው ጽሑፍ ስለ ዘይነበረ ጽድቅን ኃጢአትን ኣይፍለጥን ነበረ። ካብ 20 ክሳብ 40 ዘሎ ዕድመ ከዓ ዘመነ ኦሪት እዩ። ኣብ ዘመነ ኦሪት ጽቡቕን ጽድቅን ኃጢአትን ብጽሑፍ ተፈሊጡ እዩ። እንተኾነ ሰብ ንኃጢአት ተገዚኡ ነበረ። ወሃየለ ዝኩ ኃጢአት ዘውስተ ኣባልየ ወፅወኒ መንገሊሁ ከም ዝበለ እዩ። ሮምየ 7:23 ካብ 40 ክሳብ 60 ካብ 40 ክሳብ 60 ዘሎ ዕድመ ዘመን ወንጌል እዩ። ኣብዚ ዕድመ እዚ ሰብነት እናደኸመ ከም ዝኸይድ ኣብ ዘመነ ወንጌል ድማ ኃጢአት ደኺሙን ጠፊኡን እዩ። ተመሊስካ ናይ ንእስነት ስራሕ ክስራሕ ከም ዘይኽእል ወንጌል ናብ ኦሪት ክልውጥ ዝኽእል የልቦን። ወንጌል ሂ ሰበተ ጽሕፈ ኣሃዱ እምኣከለ ካብ 4 ወንጌል ሓደ እንተዝጽሓፍ ማእኸለ እዚስ ኣብቲ ሓደ ዘሎ ኣብቲ ሓደ የልቦን ማለት ኣብ ማቴዎስ ዘሎ ኣብ ዮሐንስ የልቦን። ስለዚ ሰበተ ጽሕፈ ማእኸለ 4 ወንጌል ሓደ ኮይኑ እንተ ዝጽሓፍ ማእኸለ ወይኣክል ሂ ንውሉድ ወለዶ ማእኸለ ብቦታ ብዘመን ብቋንቋ ከይተራኸቡ ዝጽሓፍዎ 4 ወንጌል ሓደ ዓይነት ኮይኑ ዝተረኽበ ናይ እግዚአብሔር ነገር ናይ መንፈስ ቅዱስ ምስጢር ከም ዝኾነ ምእንቲ ክፍለጥ እዩ። ወንጌል ብሂል በልሳነ ጽርኦ ትርጓሚሁ ስብከተ ወንጌል ማለት ብቋንቋ ግሪክ ክኸውን ከሎ ትርጉሙ ስብከት ብስራት ማለት እዩ። መቅደም ወንጌል ከም ክርስቶስ ወልደ እግዚአብሔር ከም ዝነገሰ፣ ዲያብሎስ ከም ዝተሳዕረ፣ ሞተ ስጋን ሞተ ነፍስን ከም ዝጠፍአ ስለ እተበስር እዩ። ሉቃስ 1:35 ዮሐንስ 12:31 16:13 ዕብራውያን 2:14-16 ኣርእስቲ መጻሕፍቲ ዝበሃሉ 318 ሊቃውንቲ እዮም። ዲዮቅልጥያኖስ መክሲሚያኖስ ዝበሃሉ ዓላውያን ነገስታት ኣብ ዝነግሱሉ ግዜ ኣብያተ ክርስቲያን ይተዓፀዋ፣ ኣብያተ ጣዖታት ይትረሃዋ ዝብል ኣዋጅ ኣወጁ። በዚ ምክንያት ኣብያተ ክርስቲያን ተዓጽዩ፣ መጻሕፍቲ ነደዱ። ብከምዚ 40 ዓመት ዝኣክል ኮነ። ብብዝሒ መከራ እውን ዓመተ ሰማዕታት ተባህለ። ብድሕሪዚ ግና እግዚአብሔር ተባርዮ ገበረ። መፍቀሪ ሃይማኖት ቆስጠንጢኖስ ነገሰ። ኣብያተ ክርስቲያን ይትረሃዋ፣ ኣብያተ ጣዖታት ይተዓፀዋ ዝብል ኣዋጅ ኣወጀ። በቲ ግዜ እቲ ኣርዮስ ወልዲ ፍጡር በመለኮቱ ዝብል ክሕደት ኣልዓለ። ቆስጠንጢኖስ ኣብ ንቅያ ጉባኤ ክግበር ኣዘዘ። በዚ ምክንያት 318 ሊቃውንቲ ኣብ ንቅያ ጉባኤ ገይሮም ንኩሉ መጻሕፍቲ ኣርእስቲ ገበሩሉ። ብስራተ ማቴዎስ ኣሃዱ እም 12 ሐዋርያት፣ ብስራተ ማርቆስ ረድእ እም70 ወክልኤቱ ኣርድእት፣ ብስራተ ሉቃስ ረድእ ኣሃዱ እም70 ወክልኤቱ ኣርድእት፣ ብስራተ ኣብ ትሩፍ ረድእ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቁረ እግዚእ ኢየሱስ ክርስቶስ ዝብል እዩ። ከመይ ደልዎ ለዘያነብብ ቅድመ ይዘከር ስሞ ለበዓለ መጽሐፍ ወእምዝ ያንብብ ወይምሃር። እቲ ዘንብብ ቅድም ስም እቲ በዓል መጽሐፍ ክዝክር ድሕሪ እዚ ከንብብን ክምህርን ይግብኦ ስለ ዝብል ዮሐንስ አፈወርቅ 8ይ ክፍሊ ተግሳጽ። ናይቲ ጸሓፊ ወይ ናይቲ ደራሲ ልቅነት ፍሉጥ እንተ ደኣ ኮይኑ ዕብየት እቲ መጽሓፍ እውን ክፍለጥ ይከኣል እዩ። ካብ 12 ሐዋርያት ሓደ ማቴዎስ ዝጸሓፎ ብስራት እዚ እዩ። ወንጀል ማቴዎስ እቲ ክመጽእ ተስፋ ዝተገብረሉ መድሃኒ ምዃኑ እቲ ኣምላኽ ኣብ ብሉይ ኪዳን ንህዝቢ ዝሃቦ ቃል ተስፋ ብኡ ከም ዝፍጸም ዝነግር ብስራት እዩ። መጽሓፍ ቁጥሪ ወለዶ ጎይታና ኢየሱስ ክርስቶስ እዚ እዩ።
ወንጀላውያን ክጽሕፉ ከለው አርእስቲ ብስሞም ኣይጽሕፉን ካልኦት ሐዋርያት ክጽሕፉ ከለው ግና ብስሞም እናጽሐፉ ካብ ሃገር ናብ ሃገር መልእኽቲ ይሰዱ ነበሩ ምክንያቱ ከዓ ምስጢር ዝገለጸሎም መንፈስ ቅዱስ እኳ እንትኾነ ባዕሎም ዘዳለውዎ መልእኽቲ ስለ ዝጽሕፉ እዩ ወንጀላውያን ግና ቃል ጎይታ ኢየሱስ ክርስቶስ እዮም ዝጽሓፉ መግለጺ መጽሐፈ ልደቱ ክብል ከሎ ብጸሊም ቀለም ሓደ ይብል ናይ ንኡስ ምዕራፍ ኣሃዝ እዩ ማቴዎስ መጽሐፈ ልደቱ ለእግዚእነ ማቴዎስ 1:1 ማርቆስ አንተ ውእቱ ወልድየ ማርቆስ 1:1 ሉቃስ ኢየሱስ ወዲ ዮሴፍ ይመስሎም ነበረ ሉቃስ 3:23 ዮሐንስ ቃል ብቅድሙ ነበረ ዮሐንስ 1:1 ዝብልዎ ናይ ቃል ናይ ሓደ ናይ ጎይትነቱ ነገር ዝገልጽ ስለዝኾነ ኣርባዕቲኦም ተሰማምዕሉ ብምባል ኣሃዱ ይብል ኣብ ናይ ጥንቲ ብራና ኣሃዱ ብዝበሎ ንማርቆስ ኣውፂኡ 3 ይብል ማርቆስ ኣብ ሳልሳይ ሰንጠረዥ ስለ ዘይርከብ እዩ መቅድመ ወንጀል ወዲ ዳዊት ወዲ አብርሃም መግለጺ ካብ ነገስታት ንዳዊት ካብ ኣቦታት ንአብርሃም ምጥቃሱ ስለምንታይ እዩ እንተበልና ዝተነግረሎም ተስፋን ትጽቢትን ንምንጽጻር እዩ ንአብርሃም ህዝብታት ኩላ ምድሪ ብዘርእኻ ክባረኹ እዮም ተባሂሉ ተስፋን ትንቢትን ስለ ዝተነግረሉ እዩ ዘፍጥረት 22:8 ንዳዊት ከዓ ካብ ፍረ ከርስኻ ኣብ ዝፋንካ ከቐምጥ እየ ተባሂሉ ዝተነግረሉ ተስፋን ትጽቢትን ንምንጽጻር እዩ መዝሙረ ዳዊት 132 1-12 ትንቢት ዳ ኣብ ነገስታት ንሰሎሞን ኣነ ኣቦ ክኾኖ ንሱ ድማ ወዲ ክኾነኒ እዩ ካልኣይ ሳሙኤል 7:14 ተባሂሉ ካብ ኣቦታት ድማ ንሴም ለይህድር እግዚአብሔር ውስተ ቤቱ ለሴም እግዚአብሔር አምላክ ሴም ይባርኽ ኣብ ድኳናት ሴም ከዓ ይንበር ዘፍጥረት 9:26-27 ተባሂሉ ተነጊሩ ዶ ኣይኮነን እንተበልና ብብዝሒ ዝተነግረ ዳዊትን ንአብርሃምን እዩ ስለዚ ዝተነግረሎም ተስፋ ንተስፋ ከነጻጽር ኢሉ እዩ ከምኡውን ዳዊት ስርወ መንግስት አብርሃም ስርወ ሃይማኖት ስለዝኾኑ እዩ ዘፍጥረት 12:1-8 አብርሃም ንይስሐቅ ወለዶ መግለጺ ነቢ ክጽሕፍ ከሎ ልደተ አበው ሓደ ብሓደ እናቆጸረ እዩ ዝጽሕፍ ወንጀላዊ ይስሐቅ ጥራይ ምጥቃሱ ስለምንታይ እዩ ዘድልዮ ዘሎ ልደተ ክርስቶስ እዩ ክርስቶስ ከዓ ዝውለድ ካብ ይስሐቅ እዩ ከምኡውን ዝተነግረሉ ትንቢትን ምሳሌን ከም ዝተፈጸመ ንምግላጽ እዩ ትንቢት ቢስሐቅ እዩ ዘርኢ ዝስየመልካ ተባሂሉ ዝተነግረሉ ዘፍጥረት 21:12 ሮሜ 9:7 ምሳሌ ይስሐቅ ንመስዋዕቲ ከም ዝቀረበ ክርስቶስ ድማ ንድሕነት ደቂ ሰብ ኣብ መስቀል መስዋዕቲ ኮይኑ እዩ ዘፍጥረት 22:1-18 ወይስሐቅ ወለዶ ለያዕቆብ ይስሐቅ ንያዕቆብ ወለዶ መግለጺ ያዕቆብን ኤሳውን ብሓደ መዓልቲ ተዘሪኦም ተጸኒሶም ብሓደ መዓልቲ ዝፈርዩ ተወልዱ እዮም ወንጀላዊ ያዕቆብ ጥራይ ምጥቃሱ ስለምንታይ እዩ ዘድልዮ ዘሎ ልደተ ክርስቶስ እዩ ክርስቶስ ከዓ ዝውለድ ካብ ያዕቆብ እዩ ከምኡውን ዝተነግረሉ ትንቢትን ምሳሌን ከም ተፈጸመ ንምግላጽ ትንቢት ካብ ያዕቆብ ኮኸብ ክወፅእ ካብ እስራኤል ከዓ በትሪ መንግስቲ ክትንስእ እያ ዝተባህለ እዩ ዘኍልቍ 24:17 ምሳሌ ያዕቆብ ናብ ኣኩኡ ላባ ክኸይድ ከሎ ኣብ ዒላ ማይ በጽሐ ኣብኡ ድማ እቲ ዒላ ዓብዪ እምኒ ገጢሙ ኣባጊዑ ደቂሰን ረኸበን እሞ ስለምንታይ ዘይተስትይወን እንተበሎም ጓሶት ከይተኣከቡ ምኽፋቱ ከም ዘይከኣል ነገርዎ ቀሪቡ ነቲ ኣብ ኣፍ ዒላ ዝነበረ እምኒ ገልበጦ ነተን ኣባጊዕ ድማ ማይ ኣስተየን ይብል ዘፍጥረት 29:1-11 ምሳሌኡ ድማ ያዕቆብ ናይ ክርስቶስ ጓሶት ናይ ነቢያት ዒላ ናይ ጥምቀት ኣባጊዕ ናይ ምእመናን እቲ ኣብ ኣፍ ዒላ ዝነበረ እምኒ ናይ መርገም ኣዳምን ሔዋንን ምሳሌ እዩ ዘፍጥረት 3:16-19 ገላትያ 3:10 ቆላስይስ 2:14 ወያዕቆብኒ ወለደ ይሁዳሂ ያዕቆብ ንይሁዳን ኣሕዋቱን ወለደ መግለጺ ቅድም ኢሉ ንይስሐቅን ንሕዋቱን ያዕቆብን ንሓውን ኣይበለን ኣብዚ በጺሑ ንይሁዳን ንሕዋቱን ማለቱ ስለምንታይ እዩ ክርስቶስ ዝውለድ ካብ 12 ነገደ እስራኤል ስለዝኾነ እዩ ከምኡውን ንምሳሌ ኸጥዕም ኢሉ እዩ
كعصر تغلت نجد إسرائيل زي تولد مدراوي ورستي كم زي ورس ناي عصر تغلت هواريات تمهرتي زي تقبل دما سمايا ورستي أي ورسني سمي هدا في اليوز تصوع خيس لم تأيو انت تبهبلنا ايتقف ملكنا أم يهدا اتي زجزء كساع زمت هزبتات اون كساع زجزء اوو بتر منكستي كاب يهدا زنجي جزائي كاب ماي بيتو ايكال كسن ايو تبهيلوز تنقر تنبيت كم زتفت أمان مقلاط ايو زفترة 4 يهدا كاب تأمار نفاريسن نزاران ولده مقلصي قدم إلو كاب ساران كاب ربقان أيبلن أبزي بطيح دما كاب تأمارن مالتو سلمتا إيو إذا سبيتي إذيئا مخنيات ذلوا إيا يهودا ني إرمياس بخري ودو تأمار تبهال كاب وغن أحزاب أمرعو ني بخري ودو تأمار تبهال كاب وغن أحزاب أمرعو قنا كاب إجزي أبير كفو قبرك كن مجزافير كفو قبر جافير دماء قذفو يهودا نحاوكا ذرئي أعمل إلو نحاو عونا نهبو نصدما أبل عليا كفو قبر مو جافير قذفو دحر إذي يهودا سلوم ودي كساب زعبي أب ندبخيت انحي إلو بفليت أفنوا دحري إوانات يهودا بعالت بيتو ميتا حازنو مسودئم ناب أباقيعو تمناتا كده تأمار دما أمنزرا مسيلا أب من قديت أن حتى أمو نابا أتوه بزخم زي يهودا كاب تأمار نفاريسن نزاران ولده نزم الصالي ألو تأمار ولاد رزرا خبت كاب يهودا كاب حمو دما أمبر كاب دقو كم زي كونه بتكريستيان دما مؤمنان زرا خبت كاب كرسوس دا أمبر كاب نبيات كم زي كونه زقلت لانتا أيو تأمار ناي مقراب بيت صلوت مغراب ناي بتكريستيان مسالي كوينا ترده نايت إمار زانتا دفترة 38 كاب حادك ساب سالاسا نملكت سبات إجزافير أولا رترنجل أولا مسكر كبر تاكتو يسباسم الإجزافير أملاكنا أوترى أو كل جديد أو كل ساعات بسم آب وولد ومنفس قدوس أحد أملاك أمين بأربعة نفاسات